ሰላም ጤና ይስጥልኝ የቻናል ቤተሰቦች እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ተተረፍረፍ ይበል። በዓለም ዳርቻ ለምትገኙ በሙሉ ዘና ፈታ እያላችሁ እንግዲህ ቁም ነገርን እየጨበጣችሁ ቤተሰብ የሆኑ ቻናሉን ያልተቀላቀለ ቻናሉን ተቀላቀሉ። አዝናኝ ድራማዎችን አስተማሪ የሆኑ ቁም ነገር አዘሎችን ቪዲዮ እንለቅላችኋለን ማለት ነው። ስለዚህ እንግዲህ ትዕዛዝ አይደለም ለማስታወስ ያህል ነው። ቻናሉን ቤተሰብ ያልሆናችሁ ቤተሰብ ሆኑ በማለት እንግዲህ ዛሬ አንድ መሳጭ የሆነ አስተማሪ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ በትህትና እጠይቃለሁ። ጠባሳ ይላል የድራማው ርዕስ። ጠባሳ የሚለው የድራማው ርዕስ አፍላ ፍቅር ላይ ሱሲ እና የት ነበርሽ እንዲሁም የልጄስ የሚለው ተወናዋኞች አሉበት ማለት ነው። እንግዲህ ሱሲንም የማያውቃት የለም አፍላ ፍቅር ላይ፣ የት ነበርሽንም የማያውቃት የለም አፍላ ፍቅር ላይ ማለት ነው። እና እንግዲህ ልጄስ የሚለው ደግሞ ቃኘው እሱም ይሳተፍበታል ማለት ነው። እና በጣም ደስ የሚል ድራማ ነው። ሁላችሁም ትወዱታላችሁ ይሄንን ድራማ ማለት ነው። ዛሬ እንግዲህ ክፍል አንድን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በትህትና ጠይቃለሁ። እንግዲህ ዜድ የሚባለው ልጆችን ከገጠርም ሆነ ከከተማ እያመጣ አረብ ሀገር እልካቸዋለሁ፣ በተለያዩ አረብ ሀገሮች እልካለሁ እያለ ሴቶችን እየሰበሰበ ሴተኛ አዳሪ አድርጎ ነው የሚያሰራቸው ማለት ነው። ነገር ግን ዜዶ ብቻውን ነው ወይ የሚሰራው የሚለው ነገር ሌላ ሰው አለ ማለት ነው። እና ይሄ ድራማ አብዛኞቹ በህገ ወጥ መንገድ ውጭ ሀገር ዱባይ፣ ኩዌት፣ የተለያዩ አረብ ሀገሮች እንሄዳለን እያሉ ከቤተሰቦቻቸው ወጥተው የቤተሰቦቻቸውን ህይወት ለመቀየር በሚታገሉት ላይ የተሰራ ድራማ ነው ማለት ነው። ነገር ግን ይሄ ነገር ወደ የት እያመራ ነው? ሰዎች ቤተሰቦቻቸው ሳያውቁ ውጭ ሀገር ልከናል ልጃችንን ብለው እነሱ ግን ለአመታት ድምፃቸው ሳይሰማ ከአመታትም በፊት ተቀምጠው ሴተኝነት አዳሪ እየሰሩ እየተጠቀሙባቸው ያሉ፣ ያው እንግዲህ ታፍነው ነው የሚኖሩት ማለት ነው። ምክንያቱም ስልክ አይሰጣቸውም። እነሱ ማታ ይወጣሉ፣ ሌሊት ይገባሉ። የሚያያቸው ሰው የለም፣ ከሰውም አይገናኙ። ከቡና ቤት ወደ ቤት፣ ከቤት ወደ ቡና ቤት ጨለማ ለብሰው ነው ማለት ነው። ይሄ ህገ ወጥ ስራ እንዴት እየታየ ነው የሚለው ነገር በዚህ ድራማ እናየዋለን ማለት ነው። እንግዲህ ፕሌን ከቡና ቤት ወደ ቤቷ እየተመለሰ የነበረ ስራም አልሰራችም ዛሬ ነበረ። ምክንያቱም ስራ ያልሰራችበት ፖሊሶችን አይታ ፈርታ እየሸሸች እንዳለ አንድ የገጠርም ሰው የሚመስል ሰው አግኝታ ጃኬቱን ሰጥቷት ነበረ። እንግዲህ እሱም ሸኛት። ከዛ በኋላ ወደ የት ነሽ ሲላት አይ ችግር የለም እኔ ነገር እመልስልሃለሁ ጃኬቱን አለችው። አያውቃትም። ነገር ግን የለበሰችው ልብስ ትንሽ ስላየ ልብስ ጃኬቱን ወጥቶ ሰጥቷታል ማለት ነው። እንግዲህ ፕሌል ማለት በአፍላ ፍቅር ላይ ሱሲ ናት ማለት ነው። ጠባሳ በሚለው ደግሞ ፕሌል ነው ስሟ ማለት ነው። እናም እንግዲህ ያንን ስራ ሳትሰራ ቀርታ ወደ ቤቷ ተመልሳ ነበረ። ነገር ግን ዜዶ ደግሞ ሴቶችን ሰብስቦ የሚያሰራው አለቃ ነው ማለት ነው። ለምንድን ነው ብር አምጡ ብሎ ሁሉንም ሴቶች ሲሰበስብ፣ ነገር ግን ፕሌል አልሰራችም ነበረ። ማታ በጊዜ ገብታ ነበር። ለምንድን ነው ያልሰራሹ ሲላ ፖሊሶችን ፈርቼ ብላለች ማለት ነው። እና ይሄንን የምትይው ለምንድን ነው? አቅጣጫሽን ቀይረሽ መስራት ትችይ አልነበር ወይ? እኔ እንድትሰሪልኝ እንጂ እዚህ ተኝተሽ እንድትበይ አይደለም ያመጣሁሽ። ስለዚህ ገንዘብ ነው የምፈልገው ብሏታል ማለት ነው። እንግዲህ ፕሌንም እኔ አልሰራሁም ይቅርታ ብለው፣ እሱም እንግዲህ ለምንድን ነው ያልሰራሽ? ሁለተኛ እንደዚህ አይነት ነገር እንዳይለመድ ብሎ አላግባብ የሆነ መቷታል። ፍርቱና የገጠር ልጅ ነች፣ የገበሬ ልጅ። የአባቷን መሬት አሲዛ ወይም በብድር በወለድ ተበድራ ወደ አረብ ሀገር ለመሄድ መታ ነበር ማለት ነው። እንግዲህ ያመጣት ደላላም አሳልፎ አረብ ሀገር ትሄጃለሽ ብሎ፣ እሱ ግን ለሴተኝነት አዳሪ እንድትሆን ለሀብታም ሽጧታል ማለት ነው። እሷም እንግዲህ አባቴን አሳልፍለታለሁ አረብ ሀገር ሂጄ ብላ
ፍርቱና መታ ነበር ወደ ከተማ። ወደ ከተማው ስትመጣ ያልጠበቀችው ነገር አጋጥሟታል ማለት ነው። በዚህን እንግዲህ ብዙ ሴቶችን ሰብስቦ የሚያሰራው ኤደንም እንግዲህ ማናት ደግሞ ዛሬ አዲስ የተቀላቀለችው ልጅ ማናት? አዲስ ሰው ላይ ተሰጣች ላይ ሲመጣ ዜዶም ሆነ ታሪኳ እንዴት አልነገረንም? ስለዚህ ከየት አምጥቷት ነው እያለች ነው ማለት ነው። እንግዲህ ፕሌን ሁሉንም ነገር እየነገረቻት ነው። እዚህ አካባቢ ዱባይ የሚባል ነገር የለም። ታሪኩም ሆነ ዜዶ አውቀው ነው አታለውሻል። ስለዚህ ከዚህ ማምለጥ አለብሽ እያለች ነው ፕሌን ማለት ነው ያለችው። እሷም እንዴት ነው እንደዛ የምትይው? እሱ እኮ ከገጠር ያመጣኝ ዱባይ ሊልከኝ ነው። ስለዚህ እንዴት ይሄ ሊሆን ይችላል እያለች በጥያቄ አፋጣት ነበር። ፕሌንም እኛም እንዳንቺው ከዱባይ እንሄዳለን ወደ ዱባይ ብለን ነበር የመጣ ነው። ለቤተሰብ ግን ዜዶም ሆነ እየደወለ ዱባይ ናቸው፣ ስራ እየሰሩ ነው፣ መዳማቸው ክፉ ሆና ነው፣ መዳማቸው አላሰራት ብላ ስልክ አላሲዝ ብላ ነው፣ ስራ ስለምታበዛባቸው ነው እያሉ ፈጠራ እየፈጠሩ ቤተሰብ እኳ ማግኘት አልቻልንም፣ ስልክ እኳ እየሰጡን አይደለም። ስለዚህ አንቺም ከዚህ ቦታ መውጣት አለብሽ ብላታለች ማለት ነው ለፍርቱና። እሷም እንግዲህ ይሄማ ሊሆን አይችልም፣ የማይሆን ነገር ነው። እንዴት ነው ከዚህ ቦታ ማምለጥ የምችለው? ይሄ ሁሉ ጠባቂ ያለ እናንተ እንዴት አልወጣችሁም? ለፖሊስስ ለምን አልተናገራችሁም? ስትላት ከዜዶ በላይ ማንም የለም። ፖሊስ ለራሱ ዜዶ ከፖሊሶች በላይ ነው፣ ከህግ በላይ ነው፣ ገንዘብ ስላለው። ስለዚህ ማንም ሊሰማን አይችልም። እባክሽን የሚረዳኝ ሰው ካለ እኔ የተደበቀ ስልክ አለኝና ስልክ ልስጥሽና የሚያስጠፋኝ ሰው ካለ ጥፊ ከዚህ ህይወት ሳይበላሽ እኛ ለምደነዋል። የኔ እናት ልሙትም በህይወት ልኖርም አታውቅም ስትል ተናግራለች ፕሌን ማለት ነው። እንግዲህ ይሄንን ብላታለች ፍርቱና። ለፍርቱና ይሄንን ምክር የሰጠቻት ለምን ይሆን ፕሌን? ይሄንን መከራና ስቃይ እንዳታይ ፈልጋ ወይስ ለሌላ ተንኮል? እናም እሷ እንዴት ነው ማምለጥ የምችለው ከዚህ ህይወት? እንዴት ብዬ ነው ማመልጠው? እናንተ ያላመለጣችሁትን ብላታለች። እኔ አመታት አልፎኛል እዚህ ቦታ ላይ። ከአሁን በኋላ ከዚህም ቦታ በወጣ ምን አይነት ህይወት ይኖረኛል? እናቴ እኳ ድምጿን እኳ ለመስማት ናፈቀኝ። ድምጿንስ ብሰማ ምን እላታለሁ? ልጅሽ እዚህ ኢትዮጵያ ናት ወይስ አረብ ሀገር ለመለወጥ ሄዳለች ትላታለሁ። እባክሽን ስለ እኔ መጥፋት አታውሪ፣ አንቺ ልቅ ነቃ ብለሽ ከዚህ አካባቢ ውጪ ብላ ምክር እየሰጠቻት እያለ ዜዶም መጣ ማለት ነው። ዜዶም ሲመጣ እንግዲህ ምንድን ነው ያላት ፍርቱናን፣ አዲስ እንግዳ እንዴት ነው የምትቀበሉት? እንዴት እያስተናገዳችኋት ነው ብሎ ፕሌንን እንግዲህ ጠርቷት ነበር ማለት ነው። ሁሉንም ሴቶች ሰብስቦ የዛሬ ስራችሁን እንድታስረክቡኝ እፈልጋለሁ ብሎ ሁሉንም ሴቶች እየተቀበለ ነበር በየተራ። ነገር ግን ፕሌንና አንዲት ልጅ አልሰሩም ነበር። ለምንድን ነው ዛሬ ስራችሁን ያልሰራችሁት? ይሄ ስራ ሁለተኛ እንዳይደገም ብሎ በጣም እንትን ብሏቸዋል ማለት ነው። ከመጠን በላይ ደብድቧቸዋል። ይሄንን ያየችው በጣም ከፋት ማለት ነው። ምክንያቱም ፍርቱና በዚህ ልክ ይሄንን ያህል ስቃይ አያለሁ ብላ አላወቀችም ነበረ። እሱም እንግዲህ ዜዶ ይቅርታ፣ ዛሬ ከመምጣትሽ እንደዚህ አይነት ነገር በማየትሽ በጣም ይቅርታ። ነገር ግን ስራ የማይሰራ ሰው እንደዚሁ ነው የሚያገኘው። አንቺ ግን እርግጠኛ ነኝ ስራሽን በአግባቡ ትሰሪያለሽ፣ የኔ ታዛዥ ትሆኛለሽ። ነገር ግን አሁን ወደ ስራ አላሰማራሽም። መጀመሪያ የኔ ትሆኛለሽ፣ ከዛ በኋላ ወደሚያስፈልገው ስራ ትሰማሪያለሽ የሚል ነበር ዜዶ የሰጣት መልስ ለፍርቱና። ፍርቱናና ዜዶ እጅ ለእጅ ተጨባብጠው ታሪኩ እንግዲህ ለፍርቱና አባት ደውሎ ነበረ። ያ የፍርቱና አባትም ልጅ የጠፋይ ድምጿ ምን ነው አልደረሰችም ወይ የሚል መልእክት ነበር የጠየቀው። ታሪኩም ደርሳለች። ስለዚህ አሁን ስራ ስለሚበዛባት ልታናግር አትችልም፣ ስልክም ላይ ሰጧት ይችላሉ። ስለዚህ አባባ ረጋ በሉና ከተወሰነ ወራት ትደውልላችኋለች የሚል መልስ ነበር የሰጠው ታሪኩ ማለት ነው። በዚህ በኩል ደግሞ ፍርቱና ፕሌል ጋር እያወሩ ያሉት ስለ ህይወታቸው ስላጋጠሟቸው ታሪክ ነበረ። እሷም ደግሞ እንዴት ነው
ይህ ታሪክ ለሁላችንም የተነገረን ነው። ስለዚህ ታሪኩ አምጥቶ ጀሃነም ነው የከተተሽ፣ የማትወጭበት ታሪክ ውስጥ ነው የገባሽው። ለሁላችንም የተነገረን ታሪክ መጀመሪያ ከቤተሰቦቻችን ሳንወጣ ዱባይ ትሄዳላችሁ ተብለን ነበር። ይሄ ሁሉ እዚህ የምታየው ሴት። ስለዚህ እባክሽን እንደዚህ አይነት ህልም ነው። ከህልምሽ ንቂና ወደ ማምለጫሽ አምልጪ፣ ስልክ ደውይና ብላት ነበር። ፍርቱና ግን ይህንን ነገር ማመን አቅቷታል። እሷም እንግዲህ ማመን አለማመን ያንቺ ፈንታ ነው፣ እኔ ያለኝን ድርሻዬን እህትነቴን ነግሬሻለሁኝ ብላታለች ማለት ነው። ዜዶም እንግዲህ ምንድን ነው ያላት ፍርቱናን እንግዲህ ነገ አሁን እረፍት ማድረግ እፈልጋለሁ፣ ደክሞኛል፣ ነገ ልብስሽን ቀያይረሽ ከእኔ ጋር ትመጫለሽ ከመኝታ ቤቴ እንዳገኝ ሲል ጥያቄ ሰጥቷት ነበር። እሷም እንግዲህ በድንጋጤ እንዴት ነው እንደዚህ ሊልኝ የቻለው ብላ ሁሉም በተኙበት ፍርቱና እንግዲህ ለማምለጥ ሞክራ ነበረ። እንደተባለችውም ፕሌል ባለቻት እነሱ በሚተኙ ሰዓት በር ከፍታ በዚህኛው ስትሄድ ዘበኛው አለ፣ በዛኛው ስትሄድ ዘበኛው አለ። በሁሉም ቦታ ተከቦ ነበር የሚኖሩበት ቤት። ነገር ግን በአንድ በኩል ስታይ አንደኛው ዘበኛ ዘንገት ያለ ነበረ። በዛም በዘበኛው ምክንያት አምልጣለች። አጋጣሚ ሆኖ ደግሞ የጣፈንታዋ ሆኖ እያመለጠች እንዳለ ታሪኩን መንገድ ጋር አግኝተዋለች ማለት ነው። ታሪኩ መልሶ ወደ ዜድ ሲሰጣት ዜድ ምን ያጋጥመው ይሆን? ምን ያጋጥማት ይሆን? እሷስ ዜዶ እውነት ጨክኖ ይገላት ይሆን ወይስ ዝም ብሎ በይቅርታ አዲስ ነች ብሎ ያልፋት ይሆን? ወይስ የፕሌን ህይወት ምን አይነት ችግር ይፈጥር ይሆን? አሁን ችግሩ ምን ላይ ነው? እንግዲህ ፍርቱና ማናም ልጫለች ሲላት ፕሌን ላምርጭ ላይ ነው ብላ ካለች የሁለቱም ህይወት ይበላሻል ማለት ነው። ይሄንን ካደረገ ወይም እሷ ራሷ ፈርቼ ነው ብላ ሁሉንም ነገር በራሷ ላይ ካረገች ይቅርታ ያደርግላታል። እች ልጅ ከገጠር መታ ይሄ ህይወት አዲስ ስለሆነባት ያለችበት ቦታ አዲስ ስለሆነ ፈርታ ነው ብሎ ይቅርታ ያደርግላታል ማለት ነው። ፕሌንን አሳልፋ ከሰጠች ደግሞ ያው ፕሌንን የኖረች ስለሆነች ከዓመት በላይ የእሱ አገልጋይ ሆነ ስለኖረች ለእሷ ነው ጥቃት የሚያደርስባት ማለት ነው። ቀጣይ ክፍል ምን ይሆን የሚለውን ነገር አብረን እናየዋለን ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። በያላችሁበት ሰላማችሁ በዚህ ትርፍ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ